የፍቅርን ችግር ገንዘብ አይፈታው የገንዘብን ችግር ፍቅር አይፈታው ፍቅር ከሆነ ችግሩ ሶሉሽኑ የሚሆነው ፍቅር ነው እንጂ ገንዘብ በምንም ታምር ሊሆን አይችልም የቆረጠም ምናምን ቆሎም ለመግዛት ገንዘብ ይፈልጋል ፍቅር አጋርን ከመምረጥ ረገድ እንደሚያስቃችሁ ያሰብኩ ነው የፍቅር አጋርን ከመምረጥ ረገድ በቂ የገንዘብ ምንጭ ከፍቅር የበለጠ አስፈላጊ ነው በቂ የገንዘብ ምንጭ ከፍቅር የበለጠ አስፈላጊ ነው ፍቅር ጥሩ ነው በርግጥ ያስፈልጋል ግን ከምንም ነገር አንፃር ስታዩ ገንዘብ አስፈላጊ ነገር በፍቅር ብቻ ሂዶ ከሱቅ የሆነ ነገር ሊገዛልኝ አይችልም ገንዘብ ያስፈልጋል ሲቀጥል እኔም ሆነ እሱ ካልሰራን ህይወታችን ሊገፋ አይችልም እኔም ከሱ 5-10 መጠየቅ ሊመጣ ነው እሱም ከኔ 5-10 ሊጠይቀኝ ነው ማለት ነው ስለዚህ እሱ የሆነሽ ነገር ፈልኩ ሜካፕ ምናምን ይቀርና ለምሄድ ራሱ ታክሲ 10 ብር አለ ስለው ደስ አይልም ወላ አይደለ ስለዚህ ወንድ ልጅ እስከሆነ ድረስ መስራት አለበት ቤቱን ያው ከኔ በለጠ ደግሞ ወንድ ልጅ ነው የቤት ምሰሶ ይባላል ስለዚህ እሱ ካልሰራ ሃርድ ወርከር ካልሆነ ፕሮቫይደር ካልሆነ ወንድ ልጅ ገንዘብ መስራት አለበት ይሄ ነው ማስቡ እሺ ስለዚህ የተመቻቸ ላይፍ ቢኖረው የተሻለ ነው እንደዛ አድርጎ ቢጠብቅ የተሻለ ነው ከዛ ፍቅርም ቢኖረው ደግሞ ዛሬ ካርቀስ ያለና ይመጣል ችግር የለም እሺ ዋናው ፍቅሩ ይኖር ከዛ ገንዘቡ ይመጣል ፍቅሩ ይኖር ከሆነ እዚህ ጋር አይደለም አይደለም ገባኝ ኮንሳብ አይ መወሰን አልቻልሽም አው እሺ በቃ እዚሁ ቆይ ግድ የለሽም ነፂ መጀመሪያ ያው ማቶጅን ሰው ታገቢም አይደል ፍቅር ሳይኖር ልታገቢ አትችይም እንደኔ አመለካከት ሲቀጥል ደግሞ ሲጀምር ማይሰራ ከሆነ ለምን ወደዋለሁ እንዴት አብሬ ይሆናል ያው አይ እኔ አንድ አሁን እንደኔ አመለካከት እኔ ማይሰራ ሰው ጋር መሆን አልፈልግም ስራ መስራት አለበት ወደ ይሄ ዝም ብሎ ሪሌሽንሺፕ ያለሽ ነው ግን አሲት ዳር ስትገቢ ደግሞ እንትን መሆን አለበት በደንብ ትዳሩ ሊድ ማድረግ አለበት ወንድ ልጅ የቤት ራስ ነው ለሚባለው ብቻ መስራት አለበት ቤተሰቡ ሊድ ማድረግ አለበት ግን ፍቅር ብቻ እንትን ነው በጸሎት ሊያኖረኝ ነው ስለዚህ ሐሳብሽን ይወክልልሻል ይመስላል ግን ደለኝን አይደለም ግን ፍቅር የሚያስፈልጋል ገንዘብ የሚያስፈልጋል ገንዘብ ብቻ ኑሮ ማለዶ ሰው ጋር ሊሆን አልችልም ፍቅር ብቻ ኑሮ ማይሰራ ሰው ጋርም ሊሆን አልችልም ያው ስትዋደጂ እርስ በርስ ስትፈላለጊ ልብ ለልብ ስትናበቢኮ ብዙ ነገሮችን ምንድነው የሚባለው ምንም መሰረን ምንድነው ፈተና እንኳን የሚመጣ መቋቋም ትችያለሽ እሱ ገንዘብ ስላለው በገንዘብ ብቻ የማይፈታ ነገሮችም ሊኖሩ ይችላሉ አንዳንዴ ስለዚህ ዋናው የልብ መናበብ ነው አይደለ ልብሽ ከተናበበ አብረሽ ከሆንሽ ብዙ ነገሮችን ትለውጫለሽ እርስ በርስ ማንንም ተነስቶ ከመሬት ተነስቶ ሀብታም ሊሆን አይችልም ስለዚህ ያው አብረሽ ሆነሽ ሰርተሽ ታውጫለሽ ገንዘቡን ግን ያው ፍቅሩ ካለ ማለት ስለዚህ በቃ ይናበቡ መጀመሪያ እንናበብ ነብት እሺ እዚህ ጋር የሆንኩበት ምክንያት ፍቅር ለትዳር ጥያቄ የለውም መሰረት የሆነ ነገር ግን የሆነ ፍቅርን እንዲሁ ካመናወራው የበለጠ ሲኖር የሆነ እንከን አይጠፋውም እንከን ብዙ እንከን አለ የሆነ ሰይጣን ይገባበታል የሚዋደድ ሰው ማለት ምናምን ራሱ ይባላል እሱ እንከኖች እነዚህ እንከኖች ፍቅሩ ራሱን ችሎ ይዘው መጣቸው ኢሾዎች ይያሉ ፕላስ እንከም አነስተኛ መሆን ወይም ደግሞ ጭራሽ ገንዘብ አለመኖር ሲጨመርበት ሌላ በቃ ማለት ብሬክ አፑን የማፍጠን ቻንስ አለ ቢያስባል ከዛ ውጪ ደግሞ ገንዘብ ኖሮም ደግሞ ፍቅር ሳይኖር አለመወደድ ስሜት ደግሞ ከገንዘብ ከማጣት የበለጠ ከባድ ይበልጥ ሜንታሊቲን የሚጎዳ ነገር በተለይ ለሴት ልጅ መወደድና መፈቀድ እንክብካቤ ምናምን የሚባለው ነገር ኢምፖርታንት ነገሯ ነው ኢሹ ከሆነ ገንዘብ ከባድ
ደግሞ ፍቅርም ኢሹ ከሆነ ከባድ ሶ ባላንስ ማድረግ ስላቃተኝ ነው እዚህ ጋር ቆም አይ ቲንክ የሚለው ጥያቄ ለመምረጥ ገንዘብ ያለው ይበለጠ እንደ ሪኳየርመንት ይወሰዳል ወይ ነው አይደለ? እኔ ይወሰድም ብዬ ነው ማስበው። ሲጀመር መጀመሪያ አንድ ላይ ለመሆን ገንዘብ ኢሹ አይሆንም ማለት የሱ ብር ወይ ደግሞ የሱ ገንዘብ አይደለም የሚያገናኘን። መጀመሪያ ከሱ በፊት ሲንግል ላይፍም ሆነን የራሳችንን ኢንዲፔንደንት ሆነን መስራት መቻል አለብን። እሱ መጣም አልመጣም ከሱ በፊትም ከሱ በኋላም ራሳችንን ችለን ነው መኖር ያለብን ብዬ ነው ማስበውና እንደ አንድ ሪኳየርመንት አይተን ገንዘቡን አይተን አይደለም የሚያገናኘን ወይ የሚያሳስበን ያው መዋደድ ነው ብዬ ነው ማስበው ማለት ነው። ስለዚህ እንደ አንድ እንትን እንደ መስፈርት አላየው። ሌላ ብዙ መስፈርቶች አሉ ከብር ውጪ ማንነት ሊሆን ይችላል፣ ባህሪ ሊሆን ይችላል። ዋናው ደግሞ ለአንድ አብሮ ለመኖር ግዴታ ይሄ ነው ወሳኙ፣ ገንዘብ ሳይሆን እንዴት ነው አብረን መኖር የምንችለው ባህሪው ነው ዋናው ነገር ብዬ ነው ማስበው። ስለዚህ ገንዘብ እንደ ሁለተኛ ነው ብዬ ማስበው። ለዛም ነው እዚህ ጋር የቆምኩት። በጣም አልስማማም የሚያልኩት ስቲል ገንዘብ ያስፈልጋል በትንሹም ቢሆን ብዬ ነው ማስበው። ስለዚህ እንደ ሪኳየርመንት አልወስደውም። እኔ ግን ማለት ነው አንድ ሀሳብ አለኝ። አሁን ለምሳሌ አብዛኛው ሰው ይዋደዳል ምናምን ትዳር ውስጥ ይገባል፣ ግን ያ የገንዘብ ኢሹ ሊያለያየው ይችላል ማለት ነው። ስለዚህ እዚህ ውስጥም ገንዘብ ያስፈልገናል ማለት ነው። ካለ ገንዘብ ደግሞ ፍቅር አያስፈልግም እያልኩ አይደለም፣ እሱም ያስፈልጋል። ካለሱ ምንም ትዳርሽም ምንሽም ሊቆም አይችልም። ግን ገንዘቡ ደግሞ ሞር ያንን ነገርሽን በደንብ ዴቨሎፕ እንድታረጊ አሁን የፈለገ ቦታው በርግጥ ትንሽ ቦታ ሄጂ ዝናናለው ልትለኝ ትችላለች። ለዚህ ስል ግን የሆነ ቦታ ራሱ ሄደሽ ለመዝናናት በነፃ አይደለም ከፍለሽ ነው። ስለዚህ ለሱ ገንዘብ ያስፈልጋል ወይ ነኝ አሁን ኢሹ ሊሆን ይችላል ነው ያለችው እሷ። ገንዘብ ግን በሁለት የሚዋደዱ ሰዎች መሃል ብር ኢሹ ሊሆን አይችልም ብዬ ነው ማስበው። በሆነ መንገድ ሊወጡት ይችላሉ። በቃ ግዴታ ብር ኖሮ እንደፈለጉት ለመኖር ምግብ ኖሮ መኖሪያ ቤት ምናምን አያስፈልግም። በጣም ከተዋደዱ በጣም ትልቅ ችግር ቢኖርም ሊፈቱት ይችላሉ ብዬ ነው ማስበው። ኢሹ አይሆንም በእኔ አስተሳሰብ በጣም የሚዋደዱ ከሆነ ማለት ነው። በመሃል ግን የሆነ ነገር ካለ ወይ ሴቷ የምታስበው ነገር ካለ ወይ እሱ የሚያስበው ነገር ካለ እንደ ኢሹ የብሩ አለመኖር ኢሹ እየጎላ ነው የሚወጣው ብዬ ነው ማስበው። ቤቲ ማለት ሁላችንም እዛ ጋም እዚህ ጋም ምናምን እዚህ ጋም የሚቆምነው ሰዎች ማንከደው ነገር መሆን ያለበት ብዬ ማስበው የፍቅርን ችግር ገንዘብ አይፈታው፣ የገንዘብን ችግር ፍቅር አይፈታው። ሁሉም የተፈጠረው ችግር ፍቅር ከሆነ ችግሩ ሶሉሽኑ የሚሆነው ፍቅር ነው እንጂ ገንዘብ በምንም ታምር ሊሆን አይችልም። ገንዘብ ከሆነ ኢሹ ፍቅር በምንም ታምር ሊሆን አይችልም። ስራ አላገኘንም፣ ሁለታችንም ገንዘብ የለንም፣ ሳንበላ ሳንጠጣ በቃ ቆሎ እየቆረጠምን ምናምን ቆሎም ለመግዛት ገንዘብ ይፈልጋል ብለን መኖር የሆነ ከተወሰነ ቀናት እድሜ አያዘለንም ነው። ኦልሬዲ ሞተናል። ፍቅር እስከ መቃብር ይሆናል ማለት ነው። ከዛ ደግሞ ፍቅር የሚፈታውን ችግር ሴቶች የምንፈልገው አለ መከበር፣ መቅበጥ ምናምን በቃ ከወንድ ልጅ የምንፈልጋቸው ነገሮች አሉ። እሱን በገንዘቡ ብቻ የሚያሳካም ወንድ ጋም ስትሆኚ ፍቅር ምን እንደሆነ ራሱ ትርጉሙ የማይገባው አይነት ወንድ ጋም ስትሆኚ ደግሞ ከባድ ሜንታልሽ በጣም ዳሜጅ ይሆናል ማለት ትራማ ይፈጥርብሻል፣ የሆነ ትራማ ይፈጥርብሻል። ያንን ትራማ ደግሞ መቋቋም እስከማችሁ ድረስ ሊሆን ይችላል። ለዛ የገንዘብን ችግር ፍቅር አይፈታውም፣ የፍቅርን ችግር ገንዘብ አይፈታውም። ስለዚህ ከጥያቄው አንፃር ደግሞ የፍቅርን ቦታ ገንዘብ አይተካም፣ የገንዘብን ቦታ ፍቅር አይተካም። ተቻችለን እንደዚህ ፍቅር ስላለ ምናምን የሚባል ኢሹ አይደለም። ደግሞ በቂ ገንዘብ ነው የሚለው አይደል? ጥያቄው በቂ ነው የሚለው ኤክስትራ የሆነ ገንዘብ ለመዝናናት ለምን አይደለም፣ ለመኖር በቂ ያስፈልጋል። 50 ማለት ይቻላል። 50 ተስማምታችኋል? 50 ሁለቱም። እሺ ወደ ቦታችሁ ተመለሱ።